ዛሬ ከና ኳናችሁ የመሰለ ቆንጆ እጅ የሚያስቆርጥን ፒታ አለ እንዳመጣችሁ ጠብቁ። ዴናችሁ እንደመሰነበታችሁ ሼፈን አስተፈራኔ ዛሬ ምን ተለምደው አንድ ምግብ የሰራን ቆይታ እናደርጋለን። የዚያ ምግባችን ደግሞ ስታፍድ ፒታ ነው ወይ ደግሞ በስጋና በቺዝ የተሞላ ፒታ እናዘጋጃለን። ለቁርስ ለመክሰስ የሚሆን ለምሳቃ የሚሆን ቆንጆ ምግብ አሰራር ታያችኋለሁ። እንግዲህ በመጀመሪያ እንደተለመደው ግብአቶችን አስተዋውቃችኋለሁ። ከዛ ዓለም አንድ ባንድ በሚገባችሁ መንገድ አድርገን ምግቡን እንሰራለን ማለት ነው። እንግዲህ መጀመሪያ ፒታ ወይ ቶርቲራ ለማዘጋጀት የሚያስፈልገን ዱቄት አዘጋጅተናል። 200 ግራም ወይም 1 ካፕ የሚሆን ዱቄት አዘጋጅቻለሁ። ማንኛውም ፎርኖ ዱቄት መጠቀም ትችላላችሁ። ካስፈለገ እናንተ እዚህ ላይ መቀላቀል ትችላላችሁ። የብራውን ዱቄቶች እነዚህ ያሉ አጃ ገብስ ቀላቅላችሁ ስታሩ በጣም ቆንጆ ይሆናል። ግን በቀላሉ ቤታችሁ የሚገኘው ፎርኖ ዱቄት ስለሆነ እሱን በሱ መስራት እንችላለን ማለት ነው። አንደኛ ግብአታችን ነው። ሌላ ግብአታችን ደግሞ እንቁላል ነው። ይህም ለስራ ያስፈልገናል። ሌላ ግብአታችን የተፈቀፈቀ ቺዝ ነው። በቀላሉ ሊቀልጥ የሚችሉ የሞዞሬላ ቺዝ አለ። እሱንም እዚህ ጋር አዘጋጅቻለሁ። የተፈጨ ስጋ አለ። በዚህ በተፈጨ ስጋ ቦታ እናንተ መቀየር ትችላላችሁ። እዚህ ጋር በዶሮ ስጋ መቀየር የምችሉበት አጋጣሚ አለ። እሱን ማድረግ ይቻላል። ሌላ ግብአታችን ደግሞ የገበታ ቅቤ ነው። እሱን እንጠቀማለን። ሊጡን ስናቦካ ደግሞ ቤኪንግ ፓውደር እንጠቀማለን። ቤኪንግ ፓውደር ለዚህ ስራ በጣም ያስፈልገናል። ቤኪንግ ፓውደር ጨምሩበትና ቆንጆ ቂጣውን ወይ ፒታውን ካዘጋጀን በኋላ ስታፊንጎቹ ሰርተን በመቀላቀል የምናዘጋጀው ቆንጆ ምግብ አሰራር ትመለከታላችሁ። በጣም ቀላል ፈጣን ምግብ አሰራር ነው። ተካተሉኝ። በቅድሚያ እንግዲህ መቀላቂያ ቦል እናዘጋጃለን። ካዘጋጀን በኋላ ዱቄቱን ወደ ሳህን እንደዚህ ትንሽ ደግሞ ለመዳመጫ ታስቀራላችሁ። ዱቄት እንደዚህ ካደረጋችሁ በኋላ እዚህ ላይ ትንሽ ጨው እናደርግበታለን። በጣም ትንሽ ጨው 1/4 የሻይ ማንኪያ ጨው እናደርጋለን። በሻይ ማንኪያ ሙሉ ደግሞ ቤኪንግ ፓውደር እናደርጋለን። ቤኪንግ ፓውደር እንደዚህ ሞላ አድርጋችሁ ተርባው ነገር እንደዚህ እናደርግበታለን። ጣዕሙ ቆንጆ እንዲሆንላችሁ ቅቤ 20 ግራም ያክል ቅቤ እንደዚህ እዛ ቁርቁጥና እንደዚህ ቆራርጠናት ቤና ያክል ቅቤ እንደዚህ እናውጣና ዱቄቱን እናደርገዋለን ማለት ነው። እንዲህ ካደረግን በኋላ ይህን ዱቄቱን ከቅቤው ጋር እንደዚህ ማዋሃድ ፍርፍር ነገር ይላቸዋል። እየተዋሃደ እንደዚህ ዱቄቱ እንደዚህ እናደርገዋለን። እንደዚህ ታዩታላችሁ። ፍርፍር ብላ እንደዚህ ዱቄቱ ከቅቤው ጋር እንደዚህ በደንብ አጎ መዋሃዱ እርግጠኛ ከሆናችሁ በኋላ ቅቤው እንዳትመዙት የለባችሁ። ወደ 20 ግራም ያክል ቅቤ ያደረኩት እንደዚህ ካደረግን በኋላ ትንሽ ውሃ ሳታበዙ ውሃ ታደርጋላችሁ። ቀዝቃዛ ውሃ ነው። እርሾ ስለሌለው ሙቅ ውሃ አይጠበቅባችሁ። ምግድ እንዲያደርግን እየመጠን ውሃውን ከሊጡ ጋር እናገናኘዋለን ማለት ነው። በግምት 1 ቡና ሲኒ ያክል ይሆናል ውሃው። እንደዚህ ከተዋሃደላችሁ በኋላ ታያታላችሁ። ወደም ተዋሃደልኝ እንደዚህ ከተዋሃደልኝ በኋላ ይህንን ወደ ጎንዞር አደርጋለሁ። ውሃውን ባነሳለሁ። ከዛ በኋላ እዚች ጋር ንጹህ ጠረጴዛ እንደዚህ ካደረጋችሁ በኋላ እንታያችሁ እቺን ጠቃጠቃ አድርጋላችሁ ዱቄት ትንሽ እንደዚህ እንሰጠውና እንደዚህ አድርገን እንዲያርጋችሁ በዱቄት ማሸት ያርጋችሁ። በጣታችሁ በጃችሁ ከጨበጣችሁ ስለማይለቃችሁ በጣታችሁ ብቻ ማብቃት ሞክሩ። እንዲያረግን በጣታችን ያነካካል ያገን አባቋለን። የተገዛም ቶርቲላ ቂጣም ካለ መሆን ይችላል። እሱ ፒታውን መጠቀም ይችላላችሁ። ዘይት ግን የለውም፣ ደረቅ መሆን አለበት። እንዲያርገን ዙሪያ ላይ ያለውን ዱቄቶች እንደዚህ ሰበስባቸዋለን። ሰብሰብ አድርጋችሁ እንደዚህ እችኛው እንደዚህ መዳመጥ ማነው ማሸት ነው።
ያደረግን አሁን ታዩት ቆንጆ አዘጋጅቻለሁ። ትንሽ ደቂቃ 1-3 ደቂቃ አረፍትና እናሳርፈዋለን። አረፍት ካደረግን በኋላ ስመለስ እንግዲህ ይህን ዳምጠን ቂጣውን ጋግራለን። ጠብቅ። እሺ እንግዲህ ተመልሻለሁ። አሁን ዱቄቱን ትንሽ እንደዚህ ዳምጣለን። ለሰስ አድርግና ካዘጋጀነው ሊጥ እንደዚህ እንቀንሳለን። እንደዚህ አድርጋቸው ወደ ውስጥ ሰብሰብ እንደዚህ እናደርገዋለን። ካረግን በኋላ መጋገርበት መጥበሻዬ ነው። በሱ ልክ ገምቼ እዳምጠዋለሁ ማለት ነው። እንዲህ ካረግን በኋላ እንዲህ አድርገን እንዳምጠዋለን። እያረክብን ይመጣላችሁ። መጀመሪያ እንደዚህ ሞለል ታውቁታላችሁ። እንደዚህ እንደ ስፔር ነገር ይሆናል። ከዛ በኋላ ስታዞር ደግሞ ክብ ይመጣላችሁ። እንዲህ ካረጋችሁት ሊጡ እንደዚህ በሚዞርበት ሰዓት ክብ ይሆንላችኋል። መጥበሻችን እንደዚህ ከዛ በጎን መጥበሻችን ለኩሳለን። መጥበሻ መጋል አለበት እንዳያንቃቃባችሁ፣ ቶሎ እንዲያበስለው መጥበሻ መጋል አለበት። ግሪል ላይ ትችላላችሁ። ከዚህ በኋላ ግን ለስላሳ ቂጣ እንዲሆንላችሁ ከጎን የምሸፍንበት ንጹህ የምግብ ፕላስቲክ ተዘጋጁና እዛ ላይ ሸፍነን እናደርገዋለን። አሁን ቆንጆ ሆኖኛ እንደዚህ ካዘጋጀሁት ማለኛውን ወደ መጥበሻ አጠርቀዋለሁ ማለት ነው። መጥበሻችን መጋሉን እርግጠኛ ከሆናችሁ በኋላ እንደዚህ እናመጣለን። ግምቴ ልክ ነው። ከዛ በኋላ አካባቢያችን እንደዚህ እናጸዳለን። አንድ ነው የሚያስፈልገኝ፣ ግን ተጨማሪ አንድ ዳምጣለሁ። ለማንኛውም እንደዚህ ንጹህ የምግብ ላስቲክ እንደዚህ እናዘጋጃለን። አሁን ተዘይ ማድረግ በነገራችን ላይ የመጥበሻ ላይ ምንም አይነት ቅባት ቅቤሞ ዘይት የለውም፣ በባዶ ነው። በእንጀራ ምጣድም ትችላላችሁ፣ በግሪልም ትችላላችሁ። እንዲህ ካረግን በኋላ ቀና ትንሽ ቀራታል ቀለማት ጀምር ገለብጠውና እዚህ ላይ ያስቀምጠን እንሸፍነው። ይሄ መሸፈናችን ዋናው ሰው ምንድነው ቂጣው እንዳይደርቅብን ይረዳናል ማለት ነው። ለስስ እንዳለ እንዲቆይ የሚያደርግልን በዚህ በምን አይነት ቀለም በሌለው ነጭ በሆነ የምግብ ፌስታል ቢሆን በጣም ተመራጭ ነው የሚሆነው። ትንሽ ቀሯን አድርገዋለን። በዛ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳትዘነጉ። ሁሌ ከኛ ከሆናችሁ አዲስ ምግቦችን ስንሰራ ማሳወቂያ ይደርሳችኋል። እንዲሁ ደግሞ ይህ ምግብ ሁሉ ሰው እንዲያውቀው፣ ሁሉ ባለሙያ እንዲሆን ሼር ማድረግ፣ ላይክ ማድረግ እንዳዘረጉ ቤተሰባችን ነው። እሺ አሁን እንደዚህ ካረግን በኋላ ችኛዋን ታታለች ቆንጆ ቀለም ይዛኛለች። እንደዚህ አድርገን እናበስላለን ማለት ነው። ይህን ካበሰልን በኋላ ደግሞ ስጋውን ውስጡ በኋላ ስታፍ የሚደረጉ ስጋ እንዴት እንደበሰለ ትመለከታላችሁ። አሁን እችን አወጣትና ሸፍናታለሁ ማለት ነው። አንድ ተጨማሪ ቂጣ እናዘጋጃለን። እንታጡ ነጋጋችሁ ካወጣን በኋላ ችኛዋን ያገን እንሸፍናታለን። ዳግ ተሸፍነው ደረቅ እንዲሆን ያግዛቸዋል። አንድ ደግሞ በተመሳሳይ መልኩ እንደዚህ አዘጋጃለሁ።
እሺ እንግዲህ ሁለተኛውንም ቂጣ ያበሰልኩ ነው። ስመለስ እንግዲህ ደግሞ ስታፊንጉ ሰርተን አብረን እንዴት ነው የሚሞላት መክታላችሁ ጠብቁኝ። እሺ አሁን ሁለተኛው ጥብሻ ጥደናል። ከጣድን በኋላ ስጋው መብሰል ስላለበት ትንሽ ዘይት ጋር እናደርጋለን። ትንሽ ደግሞ ተጨማሪ በጣም ጥሩ ይሆንላችሁ ቅቤ እናደርጋለን። እዚህ ላይ ቅቤ እንደዚህ ካረጋችሁ በኋላ ስጋ ተፈጨ ስጋ እንደዚህ እናወጥ እንችላለን። ያርጋችሁ ከቅቤው ጋር እንደያደርገን በቅቤው የተፈጨ ስጋ የመያዝ ባህሪ ስላለው በደንብ አጋቻችሁ ሳያርፍ ለዚህ ቶሎ ሳይበስልባችሁ እሳቱን ቀነስ በማድረግ ከዛ እንደዚህ እናበስለዋለን። ቅመማው መጨረሻ ይደርሳል። አሁን ወደ ቅመማ በምትሄዱበት ሰዓት ስጋው ተያይዞ ይበስልባችሁ እንዳይሆንባችሁ መጀመሪያ የማለያየቱን ስራ ሰራላችሁ ማለት ነው። ካረግን በኋላ ቆንዶሬ እናደርግበታለን። ጨው እንደዚህ እንሰንሳለን። ግን ጨርሰናል። አሁን ወደ ሁለተኛው ስራ እንሄዳለን ማለት ነው። ስታፍ ምን አደረገውን ስጋ አብስለናል። አሁን እንግዲህ ወደ መጥበሱ እንሄደው ማለት ነው። ቀጣይ ስራችን የሚሆነው እንቁላል እንሰብራለን። ሁለት እንቁላል እናዘጋጃለን። ካረግን በኋላ እንደውም ባገን እንዲላይ መተዋለሁ። ካረግን በኋላ መጥበሻችንን መጀመሪያ እናግለውና እናጠፋዋለን። መጀመሪያ ትንሽ ካረግን በኋላ እናጠፋዋለን። ደግሞ እርግጠኛ ከሆናችሁ በኋላ ትንሽ ዘይት የምጠቀመው ቅቤው ቶሎ እንዳያልብኝ ሊያቃጠልብኝ ነው እንጂ ሙሉ በቅቤ ይሰሩትም ይችላላችሁ። እንደዚህ ቀንዝ እናደርጋለን። ቅቤ ካረጋችሁ እንደዚህ አንቀሳቀሳችሁ ዙሪያውን ይዳረስ ማለት እንደዚህ በደንብ ማዳረስ። እሳታችንን ቀንሰን እናበራለን። ካረጋችሁ በኋላ ያዘጋጀነውን ቶርቲያ ወይም ቂጣውን ዝግጁ እናደርጋለን። እንደዚህ አድርገን እንጠብቃለን። መጀመሪያ እዚህ ጋር እንቁላሉ ይፈሳል። እንደዚህ አድርጋችሁ ማዳረስ እንቁላሉ እንደዚህ አድርገን እንቁላሉን ካዳረስን በኋላ የኛውን ቂጣው ዘ እናደርጋለን። እንደዚህ እናደርገዋለን። ካረጋችሁ በኋላ መሀል ላይ እንደዚች ቺዝ እናደርግባታለን። እንደዚህ ቺዝ እሳቱን ረጋ ማድረገው ስትሰሩ ከታች ቶሎ እንቁላሉ በጣም እንዳይበስልባችሁ ነው። ስጋ እናደርጋለን። ስጋ ታደርጋላችሁ እንደዚህ። አሁን እሳቱን ለኩሳለን። የበሰለን ኦልሬዲ። አሁን ስፓቱላ እንጠቀምና እንቁላሉን ለብሰው እናረጋግጣለን። ሲበስል ከዚህ በኩል ወደዚህ እናጥፈዋለን ማለት ነው። እንቁላሉ እየበሰለ ነው ያለው። ሲታለ ትንሽ ቀረዋል። ልክ እንቁላሉ መብሰሉን ስታረጋግጡ እንደዚህ አድርጋችሁ የኛው እንደዚህ ማጠፍ። ከዚህ ጋር እንደዚህ አድርገን እናጥፈዋለን። እንዲያርጋችሁ
ስታፍ አድርገን እናበስለዋለን። በጣም ቀላል ፈጣን የሆነ የምግብ አሰራር ነው። እስቲ ዝርግ ሳህን ላይ ሰዋጣ ተመለከታላችሁ። አንድ ገለጥ እናደርገውና ከዛ እናበስለዋለን። እንዲያርጋቸው በጣም ቀላል ሊዘጋጅ የሚችል ችኛው ከስታ አድርጓት በኋላ ትቀልጣለች። በሙቀቱ ቆንጆ ምግብ ይሆንላችኋል ማለት ነው። ትንሽ ደቂቃ ሙቀት እንዲያገኝ ውስጥ ያለውን ቺዝም እንዲቀልጥ ከላይ ያለውን ሙቀት እንዲያገኝ ትንሽ ደቂቃ እሳቱን ያመጣጠናችሁ። እንቁላል በጣም መብሰል የለበትም። እንቁላል በጣም ከበሰለ ከእንቁላል ማግኘት የሚገባን ንጥረ ነገር ስለማናገኝ በተቻለ አቅም እንቁላልን በጣም ሳይበስል መጠቀም አለባችሁ ማለት ነው። አሁን ደግሞ ሙቀቱ ቺዙ እየቀለጠ ነው ያለው። አሁን እንደዚህ ካረግን በኋላ ላውጣ ነው። እሳቱን እናጠፋለን። ካጠፋን በኋላ እንዲያርጋቸው ሳህን ላይ እንደዚህ አድርገን አድርገውና ካረግን በኋላ ከጎኑ አረንጓዴ ነገር እንደዚህ የሚያምር አረንጓዴ ቅጠል ነገር እንዲያቀርብ ሰጋ ታረጉበታላችሁ። እንዲያርገን የምናቀርበው ቆንጆ ትንሽ ከፍላልና አሳያችሁ። እዚህ አድርገን የምናገመው ማሰራችን ይመስላል። እንግዲህ አሁን ደግሞ ተመልሼ ከንጸዳ አድርጌ መጣ መልሰናል። አብረን ቀምሰዋለን። የትማትዱ ጠብቁኝ። እሺ እንግዲህ ሁለተኛውም ቂጣ በተማሳይ በዚህ መልክ ሰርቼ ተመልሻለሁ። እስቲ እንግዲህ አሁን እንቅመሰውና ጣዕሙን እነግራችኋለሁ። እዚህ ጋር እንደምታዩት ዋው ስታታው ቺዙ አለ፣ ስጋው አለ፣ ውስጥ አለ፣ እንቁላሉ ከፒታው ጋር ተደራርቧል። ዋው 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 እንደመስላችሁ ይሄ አንዴ ጠዋት ከተመገን በኋላ ሙሉ ቀን በቃ በደንብ አድርጎ ሊያውል የሚችል ነው። እዚህ ጋር ፕሮቲን አለው፣ ካርቦሃይድሬት አለው፣ ፋት አለው፣ ፋይበር አለው፣ በጣም ብዙ ነገር ስላለው እዚህ ጋር ይሄ ቆንጆ የምግብ ይዘት ስላለው ለቀን ሙሉ ሊሆን የሚችል ቆንጆ ምግብ አሰራር። ሌሎቹን ደግሞ እንደው ቀን ሙሉ ሲጫወቱ ሲሮራውጡ ምናምን ነገር እንደውና ብላ አስር ከምትሏቸው ይሄን አንከበላችኋቸው ለሙሉ ቀን የሚያውላቸው ኢነርጂ የሚያገኙበት ቆንጆ ምግብ አሰራር ነው። ባካችሁ ሞክሩት። ይሄን መሰለ ሙዛዝ አዘጋጅተናል። አንተ ቤታችሁ ደግሞ እንድትመገቡት ጋብዛችኋለሁ። እንግዲህ የተለመደው ሰብስክራይብ ማድረግ እንዳይዘነጋ፣ ላይክ አድርጉ። ሰው ባሪማን ደግሞ ሼር በማድረግ የኛ ቤተሰብ ሁሉ የዶር ምክቷንም ጫና አድርጓት። ሁሌ አዲስ ምግብ በመሰራበት ሰዓት የማሳወቂያ መልእክት ይደርሳችኋል። በጣም እንወዳችኋለን። ጉሻ ከሼፈናስ ጋር ዛሬ ነበረ። በሌላ ፕሮግራም በሌላ ምግብ እንገናኛለን። በጣም ወዳችኋለሁ። ቻው